ወገኖቼ የዚህ ዘመን ትልቁ ቀውስ በዚህ ዘመን ትልቁ ቀውስ ያላወቅነው ያልተረዳነው አንድ ትልቅ ወረርሽኝ አለ። ያ ምን ካላችሁ እግዚአብሔርን አንታዘዝ። እግዚአብሔርን ሰምተን አይደለም የምንወጣው። እግዚአብሔርን አስቀድመን አይደለም። እዚህ ስፍራ ላይ እግዚአብሔር አንድ ትልቅ ነገር አስቀምጦልናል። ለምሳሌ ይሄ ክፍል የሚያወራው በኋላ ማነሳል። ይሄ ክፍል የሚያወራው ስለ እግዚአብሔር ሰው ስለ ዳዊት ነው የሚያወራው። ዳዊት ከቤቱ ከመውጣቱ በፊት እግዚአብሔር ሆይ ጠላቶችን አሳልፈ ትሰጠኛለህ ወይ? አያችሁ፣ እኔ ከቤቴ ሳልወጣ በፊት እኔ ለአገልግሎት ከመውጣቴ በፊት እግዚአብሔር ሆይ ከተማውን አሳልፈ ትሰጠኛለህ ወይ? እግዚአብሔር ሆይ ትውልድ እንዳሳልፈ ትሰጠኛለህ ወይ? ነጮችን ጥቁሮችን ጠላቶችን አሳልፈ ትሰጠኛለህ ወይ ብሎ ዳዊት በጣም he is the smartest guy። ለካ እግዚአብሔርን ሳይታዘዝ አልወጣ ማለት ነው። እሱ በቃ እግዚአብሔር ሆይ ልውጣ። እንግዲህ ጎልያድ ጋራ ጎልያድን የጣለ ሰው፣ ፍልስጤማውያን ያሸነፈ ሰው፣ ይሄ የጦርነት ልምድ አለ። መዋጋት ይችላል፣ መግደል ይችላል፣ ማሸነፍ ይችላል። ወታደሩ በእጁ ነው፣ ብሩ በእጁ ነው፣ ስልጣኑ በእጁ ነው። ይሄ ሰው እንደዚህ ሆኖ ሳለ ምን ይላል መሰላችሁ? እግዚአብሔር ሆይ እኔ በስልጣኔ የራሴን የሆነ ነገር ማድረግ አልፈልግም። የራሴ የሆነ ነገር መፈጸም አልፈልግም። የራሴ የሆነ ቢዝነስ አለ። ጌታ ሆይ ያንተ ፍቃድ አለ ወይ? ያንተ ትእዛዝ ነው ወይ? ያንተ ቃል ይላል ወይ? አንተ ለእኔን ወደዚህ ምድር ስትልከኝ በዚህ ስፍራ ላይ ስታስቀምጠኝ አድርግ የተባልኩ ነገር እያደረኩ ነው ብሎ የእግዚአብሔር ሰው ዳዊት ማንን እየጠየቀ ነው? ዮሴፍ ማንን እየጠየቀ ነው? ዳዊት እግዚአብሔርን እየጠየቀ ነው። ወገኖቼ ዛሬ እስቲ ስለ አቤል ለእግዚአብሔር መታዘዝ እውነተኛ መስዋዕት በደም የሆነው አመጣ ይላል መጽሐፍ ቅዱስ ሲናገር። ይህም የእግዚአብሔር ቅድስና ጽድቅ መሆኑን የኃጢአት ዋጋ ደም መሆኑን የተቀበለ ልብ ያሳያል። እግዚአብሔር አምላክ በምን አይነት ታዘን እንደምንዳርግ አቤልን ለምሳሌ ቃየልን ተመልከቱ። ቃየል እንክርዳድ የሆነ ልብ ያለበት ሰው ነው። ቃየል ክፋት የተሞላ ሰው ነው። ቃየል ራሱን የሚመርጥ በራሱ ነገር የተያዘ በራሱ ነገር የታሰረ ሰው። ግን ቃየል ያመጣው መስዋዕት እግዚአብሔርን ስለናቀ የእግዚአብሔርን ቃል ስላላከበረ እግዚአብሔር የቃየልን መስዋዕትን አልተቀበልም ይላል መጽሐፍ ቅዱስ። ዛሬም የኛን ራእይ ተመልከቱ፣ ቤተ ክርስቲያንን ተመልከቱ፣ አብያተ ክርስቲያንን ተመልከቱ፣ ትውልድን ተመልከቱ፣ ጎረቤትን ተመልከቱ። እግዚአብሔርን ያለ መታዘዝ ውስጥ ገብተናል። እግዚአብሔርን ያለ መስማት ውስጥ ገብተናል። እግዚአብሔርን ሰምተን እያገለገለን አይደለንም። ስለዚህ እግዚአብሔር ከኛ መልካም መስዋዕት የሚወስደው መጀመሪያ እግዚአብሔርን ምን ስናደርግ ነው? ምን ስናደርግ ነው? ማነው ነገር ስንታዘዝ፣ እግዚአብሔርን ስንሰማ፣ እግዚአብሔር ከተማውን ጠቅልሎ ዓለምን ጠቅልሎ እግዚአብሔር በትውልድ መካከል እግዚአብሔር በዘመናት መካከል እግዚአብሔር እናንተን ሻይን ለማድረግ ከፈለገ እኛ ምን ማድረግ አለብን? እግዚአብሔርን ሰምቶ መውጣት። እግዚአብሔርን ሰምቶ ለምሳሌ አንዳንድ ነገሮችን አነሳላችኋል። እባካችሁ ስለ ኤሊ ልጆችን ታውቁታላችሁ። ኤሊ ልጆች በጣም በእግዚአብሔር ቤተ መቅደስ ውስጥ በእግዚአብሔር ቤት ውስጥ በጣም የባለጉ ልጆች ናቸው። በዚያን ዘመን በኤሊ ልጆች አማካይነት በጣም ትልቅ ችግር ተፈጠረ። በአገልግሎት ቤት ውስጥ በቤተ መቅደስ ውስጥ እግዚአብሔር የማይከብረው እግዚአብሔር የማይወደው
መጥፎ ነገር ሲያደርጉ ነበር ለእግዚአብሔር ሳይታዘዙ። ችግሮቻቸው ምን ነበር? የኤሊ ልጆች ለምንድነው እንደዛ አይነት ነገር ሲያደርጉ የነበሩት? ለምንድነው ውጪ የነበረውን ነገር ወደ እግዚአብሔር ቤተ መቅደስ ውስጥ ያስገቡት? ኃጢአትን ለምን አስገቡት? ወገኖቼ ዛሬ አንድ ነገር ልንገራችሁ። እባካችሁ መንፈሳዊ በሮቻችሁን ዝጉ። እነ ኤሊ ልጆች ለዓለም ልብ ከፍቷል፣ መንፈሳቸውን ከፈቱ። ከዛ በኋላ ውጪ ያለው ኃጢአት እስከ ድረስ መጣ። እስከ ቤተ ክርስቲያን ድረስ መጣ። እስከ ቤተ መቅደስ ድረስ መጣ። ክብሩ ሄደ። ችግር በዛ፣ መከራ በዛ። ፈውስ የለም፣ እድሳት የለም፣ ሪቫይቫል የለም፣ ለውጥ የለም። ለምን? ልቦቻችን ለዓለም ስለከፈተ። የኤሊ ልጆች ልቦቻቸውን ለዓለም ስለከፈቱ በዓለም ላይ ያለው ልምምድ፣ በዓለም ላይ ያለው ኃጢአት፣ በዓለም ላይ ያለው ዘረኝነት፣ በዓለም ላይ ያለው ገንዘብ መውደድ፣ በዓለም ላይ ያለው ዝሙት የት ድረስ ገባ? እስከ ቤተ መቅደስ እንደገባ የእግዚአብሔር ቃል እየተናገረ። ወገኖቼ ታውቃላችሁ ይሄ ሰውነታችሁ የእግዚአብሔር ቤተ መቅደስ እንደሆነ፣ እግዚአብሔርን እንድንታዘዘው፣ እግዚአብሔርን እንድናመልከው፣ እግዚአብሔርን እንድንሰማ እግዚአብሔር ይሄን ቤተ መቅደስ እንደሰራ ታውቃላችሁ። ይሄን ቤተ መቅደሶቻችን ለክፉ ነገር አትክፈቱ ይላችኋል ዛሬ እግዚአብሔር። ለመጥፎ ነገር አትክፈቱ፣ ለዘረኝነት አትክፈቱ፣ ለኃጢአት አትክፈቱ፣ ለዓለም ነገር አትክፈቱ። ይኸውላችሁ መንፈሳዊ በሮቻችሁን ዝጉ። እንደሚያገሳ አንበሳ በዙሪያችን የሚዞር አለ። ገብቶ ለማድከም፣ ገብቶ ለመግደል፣ ገብቶ ለመንቀል፣ ገብቶ ለማጥፋት፣ ገብቶ ለማስጨነቅ። ከዚህ የተነሳ የብዙዎች ቤተ ክርስቲያን ተደፍራለች። ብዙዎች አገልግሎታቸው ተደፍሯል። የብዙዎች ሕይወታችሁ ተደፍሯል። ለምን ካላችሁ በሮቻችን አለመዝጋት የተነሳ በተከፈተው በር ዘልቆ ገባ። አጋንንት ዓለምን ዘልቆ ገባ። ወገኖቼ ዛሬ ቤተ ክርስቲያን ትልቅ ዋጋ እየከፈለችው ለምን እንደሆነ ልንገራችሁ። በሮቻችን እግዚአብሔርን አንታዘዝም ብለን ለማይረባ ነገር እያደረገን ስለሆነ ቤተ ክርስቲያን ውስጥ የዓለም ነገር እየተኮነ መሆኑ ይሄ ሐቅ። ስለዚህ በዚህ ኤሊና የኤሊ ልጆች እግዚአብሔርን ድምፅ መስማት ስላቆሙ፣ እግዚአብሔርን ድምፅ ሰምቶ መታዘዝን ስላቆሙ፣ ዛሬም ይሄ የእግዚአብሔር ቃል የእግዚአብሔር ድምፅ ነው። ይህንን የእግዚአብሔር ቃልን አንብበን ተረድተን በዚህ ቃል ካልኖረን ዛሬም ልቦቻችን እየከፈተን አሁንም ከችግር ወደ ችግር ከመከራ ወደ መከራ እንዳንገባ እግዚአብሔር አምላክ ይጠብቅ። ስለዚህ እኔ ስኬታማ ሰው የሚለው ኃይለኛ ሰው የሚለው በእውነት ነው የምላችሁ በአገልግሎቱ ትልቅ ህንፃ የሚሰራ ሰው አይደለም፣ ትልቅ ህዝብ ያለው ሰው አይደለም። እኔ ስኬታማ ሰው እግዚአብሔርን የሚታዘዝ ይብርም ሰው በዚህ ምድር ላይ በአሜሪካ በሉ፣ በካናዳ በሉ፣ በኢትዮጵያ በሉ ለምን ጀት አይኖራችሁ? ለምን ቪኤት ቀርቶ ለምን አሜሪካ ተጠቅለውላችሁ ለእናንተ አይሰጥም? እኔ ትልቅ ሳክሰስፉል ምለው ክርስቲያን ማን ነው ታውቃላችሁ? እግዚአብሔርን ሰምቶ የሚወጣ ሰው። ዳዊት በዘመኑ እግዚአብሔርን ሰምቶ ነው ጌታው ሁሉ ታው። እንደውም እነኛን ጠላቶችን ቴክ ኦቨር ሲያደርግ ልክ ዛፉ ቅጠሉ ተንቀሳቅሶ የሆነ ሽውሽውታ ሰምቶ በቃ እግዚአብሔር ምልክትን ሰጥቶ በቃ አሁን በኋላ እግዚአብሔር እኔ በቃ ውጣ ስል ምን ማለት ነው? እግዚአብሔር እኔ ቀድም ያለው ማለት ነው። እግዚአብሔር እናንተ ውጣ ስለው ሂዱ ስለው እግዚአብሔር እሺ ስለው እግዚአብሔር ኦኬ ስላችሁ ምን ማለት ነው? እግዚአብሔር እናንተ ጋር እኔ አለ። ማንም ሰው እናንተን ሊያቆም አይችልም። ማንም ሰው እናንተን መግደል አይችልም። ሰዎች ተጨማምሮ ሊመጡ ይችላሉ። ጦር ሊኖራቸው ይችላል። እነሱ ኃይለኞች ሊሆኑ ይችላሉ። እኔ ግን ከኃይለኞች በላይ ኃይለኛ ስለሆንኩ ለማንም አሳልፌ አልሰጥም። ወገኖች ዛሬ እግዚአብሔር አንድ ነገር ሊያስተምር ይፈልጋል። እኛ ዛሬ የእግዚአብሔር ሰዎች ነን፣ የእግዚአብሔር በጎች ነን። እግዚአብሔርን የሚሰማ እግዚአብሔርን የምንታዘዝ ሃሌሉያ
ሳሙኤል ወገኖቼ በዘመኑ እግዚአብሔር የሚሰማ ነቢይ ሰምቶ ነው የሚጸልየው፣ ሰምቶ ነው የሚሾመው፣ ሰምቶ ነው በምድሪቷ ላይ እርቅን የሚያመጣው፣ ጸጥታ የሚያደርገው፣ ጦርነቱን ጸጥ የሚያሰኘው። ስለዚህ ዛሬ የምነግራችሁ ነገር አንድ ነገር አለ። እባካችሁ እግዚአብሔርን ለመስማት ጆሮቻችሁን አዘጋጁ። በኤሊ ዘመን፣ በሳሙኤል ዘመን፣ በኤልሳ ዘመን፣ በኤልያስ ዘመን፣ በሙሴ ዘመን፣ በኢያሱ ዘመን፣ በዲቦራ ዘመን፣ በአስቴር ዘመን፣ በመርዶክዮስ ዘመን የዛንም እግዚአብሔር እንደሚናገር ዛሬም በዘመናችን እግዚአብሔር ሊናገር ይፈልጋል። ስለዚህ መንፈሳዊ ጆሮአችሁን ክፈቱና እግዚአብሔርን ታዘዙ። ታዘዙ፣ እንታዘዝ፣ እንመለስ። ጆሮአችሁ ለእግዚአብሔር አቅኑ። እግዚአብሔርን ለመስማት ተዘጋጁ። ስለዚህ እሺ ብትሉ ይላል አይደል? ኢሳይያስ ምዕራፍ 1:19 ላይ ምን ይላል? እሺ ብትሉ ብትታዘዙ፣ እኔን ብትሰሙኝ፣ ከኔ ጋር ህብረት ብታደርጉ፣ ለእኔ ብትታዘዙ የምድርን በረከት ምን ታደርጋላችሁ? የምድርን በረከትን ትበላላችሁ። ምንጩን ትጠጣላችሁ። ፈውስ ይሆንላችኋል። እድገት ይሆንላችኋል። ታድሶ ይሆንላችኋል። ሪቫይቫል ይሆንላችኋል። መለቀቅ ይሆንላችኋል። እኔ ለእናንተ ካሰብኩት ከሐሳብ ጋር፣ ከራእያችሁ ጋር፣ ከአገልግሎታችሁ ጋር፣ ከቅባታችሁ ጋር፣ ከክብራችሁ ጋር ምን ትሆናላችሁ? ትገናኛላችሁ። ስለዚህ ዮሴፍ ለእግዚአብሔር ታዘዝ። የምድርን በረከት ለመብላት ከፈለገ ታምራት ለእግዚአብሔር ታዘዝ። እግዚአብሔር በምድር ላይ ያለው በረከትን ጠቅልለው እንዲሰጥ ከፈለገ እያንዳንዳችሁ እዚህም የምትሰሙ በሕይወታችሁ አይታችሁ የማታውቁት ነገር ለማየት ከፈለጋችሁ ጾም አይደለም፣ ማልቀስ አይደለም፣ መጮህ አይደለም፣ መዞር አይደለም፣ ከተማ መቀየር አይደለም፣ አድራሻ መቀየር አይደለም። ምን ማድረግ ነው? እግዚአብሔርን መታዘዝ። እግዚአብሔርን በመታዘዝ ውስጥ ምን አለ? በረከት አለ። ምን አለ? ኃይል አለ። ምን አለ? ቅባት አለ። ምን አለ? መነሳት አለ። ምን አለ? መሄድ አለ። ስለዚህ ወገኖች በእውነት በእንደዚህ አይነት መንፈስ ከተዘጋጃችሁ ይኸው ባሪያዬ ይሰማል ተናገር፣ አንደኛ ሳሙኤል 3:10 እንዳለው ባሪያ ይሰማል ይኸው ተናገር እንዳለ፣ ዛሬም እኛ ከታዘዘን እግዚአብሔር እናንተ ባሪያዎች ነን፣ እኛ የእግዚአብሔር በጎች ነን። እግዚአብሔር ዛሬም ለኛ ሊናገረን ዝግጁ እንደሆነ ልነግራችሁ እፈልጋለሁ።